ቤተሰብ እዩ እንግዲህ ዛሬ ቢኒያም መጥቷል። እንግዲህ ያገኘሁት ራሴን ቤቴ ውስጥ ነው። ካሜራማኙም ተባባሪ ሆኖ አብሮን እንደዚህ ያደረገው ግን ፋይሉን አላገኘችውም። እንግዲህ ጀዋሌን ውስጥ አይደለም ለብቻ ነው ያኖርኩት ነበር ያለው። ግን ቢሆንም ምኑን አንዱ አላቅም ወደ እኔ እስክትመለስ ድረስ በፍቅር እንትን እላታለሁ እያለ እንደ አይነት ግን አይደረግም ምናምን እያለ እየተጃጃለ መጥቷል። ይኸውልህ ቢኒ እሷ የምትፈልገው ኮሜንታተር 3 ቀን ሙሉ ተጠንቀቅ ተጠንቀቅ ተጠንቀቅ፣ እባብ ናት፣ እስስት ናት፣ ስንት ነገር ብለዋል። አንተ ግን ሽልጥለጥ ነው። ወንድ ልጅ ቆፍጠን ሲል እንጂ ወንድ ልጅ ሴት ሲሆን አይረባም። ሱሪ ሳይሆን ቀሚስ ማልበስ ነው ቆፍጠን የማይል ወንድ ማለት ነው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶቼ ማሮቼ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶች ሰላማችሁ ይብዛ። እዩ እንግዲህ ትናንት ባጠመደችው እንግዲህ መድኃኒት መጠጥ ላይ ልሳካ ሲል ውሃ ላይ አርጋ ነበር የሰጠችው። እንግዲህ ያሰበችውን የራቁት ቪዲዮ ይዛበታለች። እንግዲህ የራቁት ቪዲዮ ስለያዘች ድረስ እሱ ደግሞ ስሙን ለራሱን ስሙ እንዲጠፋ ስለማይፈልግ ያለው አማራጭ ቪዲዮውን ማጥፋት ነው፣ የያዘባትን ፋይል ማለት ነው። ከዛ ደግሞ ወደ ብሩኬ ያ እህቶች ያ ፋይል የብሩኬን የተያዘበት ልክ እንደዚህ አስክራ መድኃኒት አድርጋ የተኛችውን ፎቶ ነው የያዘችበት። እርግጠኛ ልንገራችሁ በጣም ያሳዝናል። ያ ፋይል እንግዲህ ምንም ማድረግ አይቻልም። በጣም ባለጌ ናት እዩ። ልንገርሽ እህቴ እውነቴን ነው። ያ ፋይል የብሩኬ ከሆነ ለሚዲያ ላይ ብትለቁም ለሀሚን ብትልኪ እውነቴን ነው ብሩኬን አታገኙም። ጭራሽ እንዲጠላሽና ልጁ እንኳ የእሱ ቢሆን እንደማይቀበልሽ ይሄን እርግጠኛ ሁኚ። እውነቴን ነው። ለምን ጉድሽ እየታወቀ ነዋ። ወንድ ልጅ በመድኃኒት እያረሽ እያሰከርሽ እያስተኛሽ ነው የምቀርጩ። ጉድሽ ወጥቶልሻል። ገብቶሻል። ምንም እኔ እንጃ ካሁን በላይ እውነት ሀይሚ ካላበደች አንቺን አታምንሽም። ምን አይነት መሰሪ ምን አይነት እባብ እንደሆንሽ ይኸው አየንልሽ። ብሩኬንም እንደዚህ ያርገሽ ነው ህይወቱን የምታስማ ህይወቱን ምስቁልቁልቁል እያርግሽ ያለሽ ደስተኛ እንዳይሆን። ደስተኛ በሆኑ ቁጥር ብቅ ታያለሽ። አሁን ከቶች አፏ የተዘጋው በምን ይመስላችኋል? ፋይሉ ስለተይዘበት እኮ ነው። የልጅ አባት ሀሚ ኩንትራትሽን ጨርሰሻል፣ ሀሚ እንዲህ ስትል ነበር ቢሾፍቱ ሂደው ሲዝናኑ። ከዛ ወድ ነው ፋይሉ ስለተያዘባት ኖቶች አፏን የዘጋችው። እንግዲህ አሁን ቢኒ ፋይሉን ይሰጣታል፣ ያጠፋላታል። ፋይሉን ያጠፋዋል፣ እሷም ታጠፋለች። ከዛስ ነግራ አላፈቅርህም አልወደውም ብላለች። ወደ ማን ትዞራለች? ወደ እነ ብሩክ ህይወት ብጥበጣዋን ትቀጥላለች ማለት ነው። በጣም ያሳዝና። እውነት አይሳካልሽ። እኒህ ልጆች የሰው ልጅ ሁሌ ደስታ የለም። ሀዘንም እንዳለ ደስታ አለ፣ ደስታም እንዳለ ሀዘን መከራ አለ፣ ማጣትም እንዳለ ማገኘት አለ፣ ማገኘት እንዳለ ደግሞ ማጣትም አለ። ሁሉ የሰው ልጅ ፍጡር ሁሉ ሁሌ ደስተኛ የለም። በትዳርም በሉት በምንም ሁሌ ደስተኛ ህይወት የለም። ሁሌ የደላ ህይወት የለም። በቃ ይቺ ዓለም ተገለባባጭ ናት። ስለዚህ እዩ እውነቴ ነው ለጊዜው ብትረብሻቸው ለጊዜው ህይወታቸው ውስጥ ገብተሽ የፈለግሽውን ብታረጊ ዙሮ 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 ይገናኛሉ። ተዋርደሽ ከኋላ መቀር አንቺ ነሽ። እውነቴን ነው። ናም ይቅርታ ቤተሰብ ልጅቷ አቋረጠች እና ቢኒያም በጣም ነው ያዘኑና እውነት 3 ቀን ሙሉ ኮሜንታተር ተጠንቀቅ ተጠንቀቅ አትመናት እየተባልክ በጣም ያሳዝናል። ያበደና የወደደ አንድ ነው ይባላል። ፈርድ ልብህም ስለምትወዳት ስለምታፈቅራት ነው። ግን በጣም ነው የሚያሳዝነው። እንግዲህ ፋይሉ ሙሸት ይሁን እህቶቼ፣ የብሩኬና የሀይሚ ህይወት እንዲበጠበጥ አንፈልግም። እነዚህ ልጆች ብዙ እቅድ ያላቸው ተጋብተው ተዋልደው ለመኖር ብዙ እቅድ ያላቸው ልጆች በማይረባ በቆሻሻ ነገር ደግሞ የሰው ህይወት በጠብጣለሁ ብለሽ እውነት አታስቢው። እዩ ሴት ልጅ ወልደሻል፣ አይሳካልሽም። መቼም አይሳካልሽም። ስለዚህ ቢኒ እንደምንም ብለህ ፋይሉን ባሰጣት ጥሩ ነው። እውነቴን ነው። እንደምንም ብለህ የራስን ፋይል አስጠፋ።
እውነቴን ነው። ግን እንደምንም ብለህ ወንድ ልጅ ነው እሷ ሴት ናት ብልህ ወንዶች ነገሩ አቋት ለወደዳችሁ ሰው ልፍስፍስፍስ ነው የምትሉ። ለምን እንደው አላውቅም። ቆፍጠን ማለት አለብህ። እሷን በዚህ ፋይል ልታስፈራራ ነው። ይሄ ፋይል ደግሞ ሁለት ቦታ አድርገውና ይኸው አጠፋው ብለህ ሌላውን ተቀማጭ አድርገው። ለምን እስኪ ፋይሉን አጥፍተህ ምን እንደምታረግ ወዴት እንደምትሄድ እቅዷ ምን እንደው ማወቅ ትችላለህ፣ ብስል ከሆንክ ማለት ነው። ስለዚህ እዩ እንኳን ተሳካልሽ። ይህን ግን እንዳንቺ አይነቱ ኧረ ብስሚላ አንቺ ሲጀመር እኔ እንጃ በጣም ያዘንኩት ለወለድሻ ልጅ ለልጄ ጥሩ ነገር ላስቀምጥ፣ ለልጄ ጥሩ ነገር ልስራ፣ ልጄን እኮ ቪዲዮ ነገ ታየዋለች እንኳ ብለሽ ማሰብ አለብሽ እንዴ። ልጅ እኮ የእናትን ይዛ የምታርገው የእናትን ባህሪ ሁሉ ነገር ምን አይነት ነው ለልጅሽ የምታስቀረ? እናቴ እኮ እንዲህ ነበር፣ እናቴ እኮ እንዲህ ናት። አስበሽዋል? ነገ ጡት እኮ ተርጋል። የማታርግ መስሎሽ ነው እንዴ? እናዩ ይሄ እኔ ጉብዝናም ጀግንነትም አልልም። ወንድ ልጅ ሳይፈልግ መድኃኒት እያረጉ እያስተኙ የራቁት ቪዲዮ እያነሱ ማስፈራራት በጣም ነው ማዝነው። አንተ ማለት ነው በብሩኬ ትምህርት ተወስድ ነው። ብሩኬ እኮ ምንም እስካሁን አላስታወሰም። ለምን እንደዚህ ግታ ነው እህቶቼ ቪዲዮ የያዘችበት በዛ ነው እያስፈራራች ያለችው። አያችሁ የራቁት ቪዲዮ ይዛ ይሄው ተኝቻለሁ ብላ ለሀሚ እንኳ ብትሰጣት ሀሚ ታቋላላችሁ ታምናለች። እንኳን እንደዚህ ነገር አይታ ያ ነው በቃ ሀሚና ብሩኬን ለመለያየት ያላት ፋይል ያ ነው። ደግሞ በፋይል አይሆንም። ገብቶሻል? የፈለገ ፋይል ብታሳይ ልዩ የእሱ እስካልሆነ ድረስ መቼም አይሳካልሽም አልኩሽ። ብትሆንም አንቺን አያገባም ይሄ ሴራሽ ራን አንቺ እኔ እንደው እኔ እህቶቼ እንደው ቅርብ ብዬ ብሩኬ እውነቴን ነው እንደው ባገኘው ስላችሁ በወንድምነት እንደ የእሱ ልጅ የእሱ እንኳ ቢሆን ልጆች እንደዚች አይነት የእናቷን ቢጤ ነው ይዛ የምታርገው ባህሪዋ ገብቷችኋል። እንደ አይነት ልጅ አይጠቅመውም። እንደ መሰሪ የመሰሪ ልጅ መሰሪ ሌባ ልጅ ሌባ የቆሻሻ ልጅ ቆሻሻ ነው። የጥሩ ልጅ ጥሩ ነው። እህቶች እውነቴን ነው ልጅ የእናቱን ባህሪ ነው ይዞ የሚያድገው። በጣም ያሳዝናል። ልዩ እውነት አይሳካልሽም፣ የሚሰማሽም የለም። አንቺ እቅድሽ ተዘጋጅተሽ ፋይሉን ካጠፋልሽ ፋይሉን ከመለሰልሽ ወደ ብሩኬ ወደ ሀይሚ መተሽ ቤቱን ታውቂዋለሽ፣ እንደፈለሽ ልትፈነጭ። እውነት አይሳካልሽም፣ አይሳካልሽም። እውነት ቢኒ ደግሞ ወንድ ልጅ ነህ፣ ራሷ ትፈርበት፣ አንተ አትፈር። ከፈለገ ሚዲያ ትልቀቀው። አንተ ግን ፋይሉን ወይ ለሆነ ሰው ስጥና አስቀምጠው፣ ሌላውን ይኸው አጠፋሁ ብላ ሁለት ቦታ አድርገው። ጎበዝ ከሆንክ እውነት በጣም ያናዳ። ዛሬ ቶች ይቅርታ እኔ እንደዚህ የምለፈልፈው ሀሚና ብሩኬን ስለምወዳቸው ነው። ያው የሰው መውደድ ይስጣ ይባላል። እኔ እንጃ እንዲለያዩ ማንም አይፈልግም። እቺ መሰሪ እባ